ሲናን ናይኔ ድራት ደርሷል። እሺ መጣው አያቴ። ሄሎ አባዬ። ንገረኝ። አባዬ በስርዓት አዳምጠኝ፣ ችግር ውስጥ ነህ። ንገረኛ። አሁን ደግሞ ምን አደረክ ልትለኝ? አንተ አይደለም ግን አያቴ ሰው እንዲከተል አድርጎ ነበር ሲያወሩ ሰምቼ ነው። ስለዚህ ተጠንቀቅሽ አባዬ። ፈጣሪው ይሁን ሳልስራ። ለነገሩ ፍርድ ቤት ቀጠሮ እየደረሰ ነው። አመሰግናለሁ የኔ ልጅ፣ አመሰግናለሁ። እሺ እሺ አባዬ፣ ራስን ጠብቅ። ይሄ መቼ የተነሳ ነው? ከ10 ቀን በፊት ነው። እና አንቺ እንዴት ነሽ? ደክሞኛል። ደህና ነሽ የኔ ልጅ? ሴዳ ደህና ነሽ ልጄ? አይዞ ተረጋጋ። ምንም የሚያሳስብ ነገር የለም። ነይ ወደዚህ፣ ይሄንን አድርጊው እና እንደዚህ እንዳለሽ ቆይ። ጥሩ አይዞሽ። አምቡላንስ ልጥራ እንዴ? አይ አያስፈልግም፣ እባክህ አንተ ተረጋጋ። አዎ ቀስ በቀስ ተንፍሺ። ልክ ነሽ። መድኃኒቷ ይሄ ነው። አመሰግናለሁ። እሺ እባክህ መርፌን ተቀበለኛለህ? በርቺ የኔ ልጅ፣ ምንም አትሆኝም። አይዞሽ። እሺ አይዞሽ። ችግር የለውም። አሁን ደህና ትሆኛለሽ። አሁን ደህና ሆንሽ አይደል? ሌላ ጊዜ እንገናኛለን። አይሴጉል እባላለሁ። በይ በቃ ትንሽ ተኝሽ የኔ ውድ። አቶ ዛፈር ልጅ ብዙም ደህና አይደለችም። ልቧ በጣም ደክሟል እና እለት ተዕለት ደግሞ እየደከመ ነው የሚሄደው። የልቧ ጡንቻ መስራት ባለባቸው መጠን እየሰሩ አይደለም። ምን ቢደረግ ይሻላል? እነዚህ ፋይሎች እኔ ጋር ይቆዩ። ምንም አይነት አስተያየት ከመስጠቴ በፊት በደንብ ልመልከታል። እሺ በቃ። ተጨማሪ ምርመራዎችን ማየት ሊያስፈልገኝ ይችላል። ችግር የለውም፣ እንደፈለግሽ። ያው ምናልባት የልብ ንቅለ ተከላ ሊያስፈልግ ይችላል። ከዚህ በፊት እንደሱ ተብዬ ነበር፣ ግን ደስ አላለኝም እና አልተቀበልኩትም። ይገባኛል። እርግጥ ነው ትክክለኛ ልብ ማግኘቱ በራሱ ከባድ ነው፣ ግን ይህንን ለማውራት ጊዜው በጣም ገና ነው። መቼ ነው ተመለሰሽ የምትመጪው? በ2 ወይ በ3 ቀን ውስጥ። በየቀኑ መምጣት አትችይም? እሞክራለሁ። ስንገናኝ እናወራለን። መልካም ቀን። መልካም ቀን። ምን እየተከናወነ ነው? እርግጠኛ ነኝ የሆነ ቦታ ማውቅሽ መሰለኝ። ፊትሽ አዲስ አልሆነብኝም። አይ አታውቀኝም፣ ተሳስተሃል መሰለኝ። አይ አይደለም፣ በጭራሽ እነዚህን አይኖች ልረሳችሁ አልችልም። እንደማውቅሽ እርግጠኛ ነኝ። እኔ ደግሞ ከዚህ በፊት እንደማንተዋወቅ እርግጠኛ ነኝ። በቃ እንደዛ ከሆነ እንተዋወቅ። ፖይራዝ እባላለሁ። አይሊን እባላለሁ።
ስላወቁሽ ደስ ብሎኛል። አንተ አፈር ይበላል። ለሁለት ደቂቃ ካጠገብ ብርቅ እንደዚህ ታደርጋለህ? እንዳሰብሽው አይደለም ውዴ፣ ስላልተረዳሽኝ እኮ ነው። አይሊን እኮ ናት። አይሊን የድሮ ጓደኛ አይሊን ናት። የሰፈራችን ልጅ ናት እኮ አይሊን እኮ ናት። የኔ መቤት ተሳስተሻል። ምንም እያደረግን አልነበረም፣ እንዲሁ እያወራን ነበር። እንደዚህ አይነት ወሬዎችን አውቃለሁ። አሁን ነይ ውረጂ፣ ነይ ውረጂ። ልክ ነው ማስገባሽ። ነይ ወደዚህ ብዬሻለሁ። ነይ ወደዚህ ያልኩት እኮ። ምን አይነቷ ናት? ምን እየተፈጠረ ነው? አትጩይ። ከዚህ በኋላ ፍቅረኛ አካባቢ ካየሽ እገልሻለሁ። እሺ ወደ እኔ ተመልከች። ወዴት ነው የምታዩ? አለቅሽም። በፍቅረኛ ይቀልድ አላውቅም። ምንም አላደረኩም አልኩሽ እኮ። ምንም አላደረኩም? እንዴት ምንም አላደረግሽም? ወደ መኪና መብራት ስታበሪልኝ አልነበር እንዴ? ናያሽ ጨቀጭኝ ነበር እንዴ? እንደዛ አይደረግም። እሺ በጣም ነው ነው። አታውሪ በቃሽ። ነይ 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 ውዴ፣ ነይ ነይ ፍቅር ነይ። ደግሜ እንዳላይሽ የለም ደግመሽ አትያትም። ነይ አልሽ ነይ። ወራዳ ነሽ ወራዳ። የማትረቢያውን ከዚህ ጥፊ። ይበቃል ይበቃል። በቃ እንሂድ። ወይ ምን አደረግኩኝ? ጭንቅላቴን አሳመምሽኝ እኮ በጣም ነው ያሳመምሽኝ። እና እኔ በምን አውቃለሁ? መተሽ ተጣይ ብለህ ጻፍክልኝ። ከዛ ድሉን አገኘሽና አንቺ ደግሞ ጀመርሽው። እንኳን ደስ አለሽ። ጋዜጠኛ ናት። ከአማቼ ጋር አንድ ላይ ነው የሚሰሩት። ለልጄ ማሳደግ መትችሎት ቀጠሮ አለኝ እና ተከትላ ፎቶ ስታነሳኝ ነበር። ግን አሁን ምንም የላትም። አማቼ ግን ምን አይነት ቀውስ ነገር ነው? ረጅም ጊዜ ስለኖርኩት ይሄንን ነው። አንድ ነገር ልጠይቅህ። የኔ ፍቅር አልከኝ ልበል? ምንድን ነው ንገረኝ እስኪ። ማለቴ ሁሉም ሰው ይህንን ቃል እየተጠቀመ ነው። ፈጣሪ ሆይ በጣም የሚያሰለች ቃል እኮ ነው። ያው የምትወጂው ነገር ከተገኘ ምን አለበት? በቃ ነው ያልኩት። እንግዲህ የት እየሄድን ነው? ቆይ ባንድ ትወጃለሽ እንዴ? አልወድም። በጣም አሪፍ። ሄሎ ሰላም፣ እንዴት ነሽ? ወይዘሮ ኦዝሌም ነሽ አይደል? አዎ ነኝ። ሰላም፣ ቡርጁ እባላለሁ። የአይሴጉል ጓደኛ ነኝ። ላገኛት ስላልቻልኩ ነው አንቺ ጋር የደወልኩት። በእርግጠኝነት አንቺ ትረጂኛለሽ ብዬ ነው። ምን ነበር? ምን ልርዳሽ? ምን መሰለሽ፣ ትላንትና ከአይሴጉል ጋር ትንሽ ተጋጭተን ነበር። ይቅርታ ልጠይቃት ደጋግሜ ብደውልም አታነሳም። ቆይ ግን አንቺ ስልኬን ከየት አገኘሽው? ብዙ ጊዜ ስለ አንቺ ታወራለች እና ስልክሽን የወሰድኩት ከሆስፒታል ነው። ይቅርታ ትክክል አልሰራሁም። እሺ ገባኝ። በምን ተጣልታችሁ ነው ታዲያ? ነገሩ የኔ ጥፋት ነው። አስከፍቻታለሁ። ብትተባበሪኝ በጣም ደስ ይለኛል። ምናልባት ካገኘሻት ብዬ ነው። እኔ እንኳን አሁን ያለሁት ኢዝሚር ነው። ኧረ እባክሽ፣ ትላንትና አብራችሁ አልነበራችሁም እንዴ? አይ አልነበርንም። ለምን አልሽ? አብራችሁ የነበራችሁ መስሎኝ ነበር፣ ግን ተሳስቻለሁ መሰለኝ። ችግር የለውም። በቃ ለአይሴጉል ልደውልላት። ካገኘኋት አሳውቅሻለሁ። እሺ ምንም አታስቢ። ካላስቸገርኩሽ ስታገኛት በዚህ ስልክ ደውይልኝ። ግን እባክሽ ለአይሴጉል ፈልጋሽ ነበር እንዳትያት። አይ አታስቢ፣ እንደሱ አልላትም። ደህና ምሽ። መልካም ምሽት። ደህና ምሽ ወይዘሮ ኦዝሌም። በጣም ተጨንቄያለሁ። ጆሮ ቢሱ አሁንም ድረስ አልተያዘም። ግድ የለም አታስብ። ፖይራዝ አይሴጉልን እንዲከታተላት አዝዤዋለሁ። እኔም ደስ አላለኝም ነበር። ጥሩ አድርገሻል ሴማ። ሂሳር ውስጥ ከጓደኛዬ ጋር ነኝ። እዛ ምን ታደርጊያለሽ? ምንም፣ እንዲሁ ዘፈን እየሰማን እየተዝናናን ነው። እዛ ጋር ነው። ገባኝ። እሺ የት ናችሁ? ወይ ጉድ! ለምንድን ነው ይህን ሁሉ ጥያቄ የምትጠይቅኝ? ወዝለኝ እንዲሁ ነው፣ ምንም ምክንያት የለኝም። ሂሳር የሚባል መጠጥ ቤት ነኝ። በጣም ጥሩ። አልፎ አልፎ እናውራ። እሺ ውዴ። ደውልሽልኝ አታውቂም? እሺ ውዴ፣ በቃ እደውልልሻለሁ። እሺ በቃ ላዘናጋሽ። መልካም ጊዜ ይሁንልሽ። ቻው። አንዴ ትመጣ እባክህ ይህንን ውሰዶና 2 ቢራ አምጣልን። ሻፍት ነው። ኦ ካፒቴን፣ እንዴት ነህ? ኦ ሰላም፣ እንዴት ነህ? ደህና ነኝ አለሁ። እንዴት ነሽ? አይሴጉል ትባላለች። ኢንታክ እባላለሁ። እንኳን ደህና መጣ። አመሰግናለሁ። ኢንታንክ ያንካራ ጓደኛዬ ነው። የዛሬን ያድርገውና ባንድ ነበረ። ማለቴ እሱ ባንድ ነበረው፣ እኔ ደግሞ በዚህ በሚንቆረቆረው ድምፅ አብሬያቸው ዘፍን ነበር። የኔ ባንድ ሆነ። ሁለተኛ ደረጃ ተማሪዎች እያለን ብዙ ዘፈኖች ይጫወት ነበር። አሁን ባንድ ቆንጆ ሆኗል። ያው እንደምታየው አሁን ዘፈን ብቻ እየሰራ ነው። እንግዲህ ዛሬ እዚህ ከመጣህ አይቀር አያያይ ወንድሜ ይቅርብኝ። እንደዚህ አይነት ነገር እንዳቆምኩ ታውቅ የለ እንዴ? ኧረ እባክህ አይሆንም። በሉ ተዝናኑ። በቃ መልካም ጊዜ። አንቺን ስለተዋወቅኩሽ ደስ ብሎኛል።
ቻው። ውይ ቆይ ዝም ያለ ቦታ መሄድ እንችላለን እባክህ? ምን ሆነሻል? ገና መምጣታችን እኮ ነው። መጀመሪያ ትንሽ እንጠጣ፣ ከዛ ምንም ችግር የለውም። እንዳልሹ ሌላ ቦታ ሄደን መዝናናት እንችላለን። ወለለለለል ከለለለለል በልዩ ጣዕም ሁሉ ፈካ ደስደስ ባሬላ ዮገርት የሁሌ ምርጫ ሆላንድ እርጎ ሄሎ ኦዝሌም፣ ሂሰር ውስጥ ያለው መጠጥ ቤት ስሙን ነግራሻለች እንዴ? እሺ በጣም አመሰግናለሁ። አመሰግናለሁ። እዛ ደግሞ ምን እያደረግሽ ነው? አይ ሴጉል፣ ቺርስ። ኖ ለጤናችን ወንድሜ በሌላ መንገድ አትያው፣ ግን እውነት ለመናገር ለሴማ አትመጥናትም። እወዳታለሁ። እንደምትወዳት አውቃለሁ። እያወራ ያለሁት እሱን አይደለም። እያልኩ ያለሁት ትበዛብሃለች ነው። አንተ በጭራሽ አትመጥናትም ወንድሜ። በጣም ነው የምወዳት ዙልፊከር። ኦ በፈጣሪ። እሺ በቃ ፍቅር ይዟል ወንድሜ። ፍቅር እንዲያዝ አውቃለሁ፣ ግን እያወራ ያለሁት እሱን አይደለም። እንዴት ብታስብ ነው? ቆይ እስቲ አንተ ንገረኝ። እቺ ሴት ካንተ እኩል ናት? ቆይ እኔ ምን ይጎለኛል? ለምን አትሰማኝም? እኔ እንደሱ አይነት ነገር አላልኩም። እኔ እኮ የጠየቅኩ ይቺ ያፈቀርካ ሴት ካንተ እኩል ናት ወይስ አይደለች የሚለውን ብቻ ነው። ዙልፊከር ልክ ነው ወንድሜ። ፍቅሬ ኮሌጅ ገብታለች እና ጠበቃም ሆናለች። ደግሞ ምግብ የምትበላው የጣሊያን ምግብ ቤት ውስጥ ገብታ ነው። አንድ ቀን የቻይና ምግብ ቤት ይዛ ብትገባ ምን ልትሆን ነው? በእነዛ እንጨቶች እስኪ እንዴት ልበላ ነው? አዎ ጥሩ ጥያቄ ነው የጠየቀህ፣ መልስለት። አንተ በእነዛ እንጨቶች መብላት ትችላለህ? አትችልም። ራስ እንጨት አትበሉ። አሁን ችግር ይሄ ይመስላችኋል? አውቃለሁ ጓደኛዬ፣ ችግሩ ይሄ አይደለም። አንተ ግን ምንም አልገባህም። ሰው የሚልህን አትሰማም። ትመጣጠናላችሁ ወይስ አትመጣጠኑም? በቃ ይቺ ሴት ካንተ ጋር እኩል አይደለችም። ደህና መሻችሁ። መልካም ጊዜ። በጣም ይቅርታ ረበሽኳችሁ እንዴ? አረ በጭራሽ አብረሽን ነው። አስቸኳይ ስራ አለኝ። ከእናንተ መሀል አንዳችሁ እንድትወስዱኝ ነበር የመጣሁት። ሰፈር ላይ ያደርስሽ ይችላል። እኔ አደርስሻለሁ። በቃ መኪና ውስጥ እጠብቅሃለሁ። እሺ በሚገባ ቶሎ መለሳለሁ። ዛሬ ማታ ሁሉንም ነገር ነግራታለሁ። እሺ ችግር የለውም ንገራት፣ ችግር የለውም። ግን ደግሞ ተጠንቀቅ፣ ከተናገርክ በኋላ መስመር አትዝለል። አሁን ይሄ ያስቃል? ለእኔ ግን አያስቅም። አዎ አይመጥናት በጭራሽ ወንድሜ። አያቴ ታውቃለህ፣ ዛሬ እኮ ስልኬ ጠፋብኝ። እንዴት ጠፋብህ? እውነት አውቄ አይደለም፣ ሽንት ቤት ውስጥ ወድቆብኝ ነው። ሲናን እንዴት አትጠነቀቅም? ለምን በደንብ አትይዘውም?
ችግር የለውም የኔ ውድ። አያትህ አዲስ ይገዛልሃል። አቶ እንሳል አይሊን መታለች። እሺ ቢሮ ውስጥ ጠብቀኝ፣ አልቆይም፣ እመጣለሁ። አንድ ነገር ጠይቀኝ፣ ግን እውነቱን እንደምትነግረኝ ቃል ግባልኝ። መቼም ቢሆን እውነቱን አልነግርሽም። እሺ አትልፊ። ለምንድን ነው? ምክንያቱም ሰዎች የሚሰሙት መስማት የሚፈልጉትን ነው። እውነቱን የምናገርበት ምንም ምክንያት የለኝም እና እርሹ በቃ። ለምን መጣ? ማለቴ አየር ማረፊያ ለምን መጣ? ስትሄጂ ማየት ፈልጌ እንጃ። ብቻ እንደዛ ባደርግ ይቀለኛል ብዬ ነው። ይኸው እንግዲህ አሁን እዚህ ነኝ። አውቃለሁ፣ ግን ምን ማድረግ እንዳለብኝ አላውቅም። ብራቮ ወንድሜ፣ አሪፍ ነው። ብራቮ። እንዴት አመሻችሁ ሰዎች? ይሄ ምሽት ለኔ በጣም ልዩ ነው። አንድ ለረጅም ጊዜ ያላየሁት ጓደኛዬ እዚህ ሊያየኝ ተገኝቷል። ሰርፕራይዝ አድርጎኛል። ሁለተኛ ደረጃ ትምህርት ቤት እያለሁ ከእሱ ጋር አብረን ዘፈን እንጫወት ነበር። ስለዚህ ዛሬ እዚህ ወደ መድረኩ ጋብዘውና ይጫወትልናል። እባካችሁ በጭብጨባ ተቀበሉት። ፖይራዝ ካራኤል። ለምንድን ነው እንዲህ የምታደርገኝ? ጉድ ሰራህ። ፎቶዎቹን አመጣሽልኝ? ትንሽ አደጋ አጋጥሞኝ ነበር አቶ ኡንሳል። ሲናን የት ልትሄድ ነው? በቃኝ፣ ጠግብ ያለው አያቴ። የኔ ውድ ምንም አልበላህም እኮ። ካሜራውን ከፍቼ ሳየው ሚሞሪ ካርዱ የለም። ከመኪና ያስወርደውኝ ነበር። ከዛ ትንሽ ቆይቼ ሁለቱም እንደሸወዱኝ ገባኝ። ስለዚህ ፎቶዎቹ የሉም። በጣም አዝናለሁ። ፈጣሪ። ደስ ሲል አባቴ ነው። እና ሁሉም ነው የጠፋው? አይ ሁሉም አይደለም አቶ ኡንሳል። የመጀመሪያው ሲሞላብኝ ጊዜ ሚሞሪ ካርዱን ቀይሬው ነበር። ሁለተኛውን ነው የወሰዱት፣ ግን እዚህም ላይ አለ። ስጭኝ እስኪ ሊየው። አዎ ይሄውና እዚህ ጋር። ይሄ ሰውዬ ባህሪ ኡማን ነው። ታውቃለህ አይደል? የብዙ ማፊያዎች መሪ ነው። የልጅ ባል ደግሞ እዚህ ተቀጥሮ ይሰራል። የእሱ ሹፌር ነው። በጣም አሪፍ። አሁን አገኘው አቶ ፖይራዝ። በቃ አልቆልሃል፣ አበቃልህ። አሁን ምን ልትሆን ነው? ጎበዝ፣ በጣም ጎበዝ ነሽ። በይ ነገ ወደ ቢሮ እንድትመጪ፣ ከዛም ስለ ስራ እድገትሽ እናወራለን። እሺ? በጣም አመሰግናለሁ አቶ እንሳል። እሺ፣ እሺ፣ ሂጂ። Seni gördüm göreli şaşırdım. Dolaşırım bir başıma, seni bildim bileli kaçırdım şu aklı başımdan. Seni gördüm göreli şaşırdım. Dolaşırım bir başıma, seni bildim bileli kaçırdım şu aklı başımdan. Elleri ellerime, gözleri gözlerime, saçları saçlarıma karışan bir sen olsan. Elleri ellerime, gözleri gözlerime, saçları saçlarıma karışan bir sen olsun. Seni gördüm göreli şaşırdım.
seni bildim bileli kaçırdım şu aklı başımdan. Elleri ellerime, gözleri gözlerime, saçları saçlarıma karışan bir sen olsan. Elleri ellerime, gözleri gözlerime, saçları saçlarıma karışan bir sen olsan. Elleri ellerime, gözleri gözlerime, saçları saçlarıma karışan bir sen olsan. Elleri ellerime, gözleri gözlerime, saçları saçlarıma karışan bir sen olsan. Gözleri gözlerime, saçları saçlarıma karışan bir sen olsan. Elleri ellerime, gözleri gözlerime, saçları saçlarıma karışan bir sen olsan. የማላውቀው ጥበብ አለ እባክህ። አረ እንደውም ከዚህ የበለጠ እችል ነበር። አሁን አንድ ጥያቄ ልጠይቅሽ ነው፣ ተዘጋጁ። መኪና ውስጥ የሆነ ነገር አውርተን ነበር፣ ታስታውሻለሽ? እሺ አሁንስ ውስጥሽ በፍቅር እንዲሞላ አድርጌያለሁ? ያው አለ አይደል? በጣም በስሱ በጣም በስሱ። እሺ ጥሩ ነው። እንደዛ ከሆነ በቃ የመጨረሻ እርምጃ መውሰድ አለብኝ። የመጨረሻ እርምጃ ምንድን ነው? ስማ ያየይድ ወደ ውስጥ አትግባ፣ እዚህ ጠብቀኝ። አይ ችግር የለውም፣ አብሬሽ እመጣለሁ። እንዲህ አይነት ሰፈር ውስጥ ከመጣ በኋላ ምን ለውጥ አለ? ሰዎቹ ደስ አይሉ። ሰፈር እባክህ፣ መኪና ውስጥ ጠብቀኝ፣ ቶሎ መለሳለሁ። እሺ አሁን መሸሻችን። እሺ ምንድን ነው? መጥፎ ነገር እያሰብክ አይደለም አይደል? አሁን ልቤ ውስጥ ያሉትን ነገሮች ማየት ብትችል በጣም ደስ ይለኝ ነበር። እሺ እሺ እሺ፣ ምንም ደስ አይልም። ድጋሚ ጠይቂኝ፣ ባይ ጠይቂኝ። ይኸውልህ፣ ምንድን ነው? መጥፎ ነገር እያሰብክ ነው እንዴ? አዎ፣ በጣም መጥፎ ነገሮችን እያሰብኩ ነው።
አይሴጉል ማለት እኔ ማለቴ ምን መሰለሽ ስልክ እየጠራ ነው። ሲናን ይሆናል። አይ ተይው እባክሽ፣ 2 ደቂቃ ቢጠብቅ ምንም አይሆንም። ልጅ አይደለም። ምን እያልኩሽ ነበር? ሲናን ፈጣሪ ምንድን ነው? አለቃዬ ነው። ይቅርታ፣ ይህንን ስልክ ማንሳት አለብኝ። እሺ አቤቱ የዜሮ ሴማ ፖይራዝ የት ነህ? ወይዘሪት አይሴጉል ቤት አካባቢ ነኝ። አይሴጉል ምን እያደረገች ነው? ምንም ለየት ያለ ነገር እያደረገች አይደለም። አሁን ወጥ ቤት ውስጥ ናት። ባባ አሁን እየፈለገህ ነው ያለው። ምን እና አሁን ልምጣ? አሁኑኑ ቶሎ ነው። እሺ ወይዘሪት ሴማ እመጣለሁ። በቃ 10 ደቂቃ እመጣለሁ። ውይ ፈጣሪ የአለቃ የልጅ መጥቶ አየር መንገዱ ነው እየጠበቀኝ ነው። ስለዚህ አሁን ሄጄ እሱ መቀበል አለብኝ። አስቸኳይ ነው። እንግዲህ ምን ይደረግ? ኧረ እባክህ በቃ እንሂዳ ታዲያ። በጣም ይቅርታ አድርጊልኝ። አየህ ችግር የለውም እንሂድ። ከፈለግሽ ቤት ላድረስሽ፣ ከዛ ተመልሼ እመጣለሁ። እሺ በጣም ጥሩ ነው። እንኳን ደህና መጣ አቶ ፖይራዝ፣ ግባ። ሰላም ነው? ለምንድን ነው በዚህ ሰዓት የመጣኸው? አቶ ባሄር እንድመጣ ስለፈለገ ነው የመጣሁት። እሺ እንደዛ ከሆነ መምጣትህን ነግረዋለሁ። ሳድረቲን ወዴት ልትሄድ ነው? እያናገርኩህ እኮ ነው። ወደ ሲኦል። አብረሽ መሄድ ትፈልጊያለሽ? ኑሮ ይዛው ነው እኮ ሳድረቲን። እነዛ ርካሽ ሴተኛ ዳሪዎች ጋር ልትሄድ ነው አይደል? የማላውቅ መስሎ ነው? የሌለ ነገር አታውሪ። ጓደኞቼ ላገኝ ነው የምሄደው። በፈጠረህ አምላክ እባክህ፣ እጅ ላይ አይደለሁም። እያደረክ ያለውን ነገር አውቃለሁ። ትሰሚኛለሽ ሶንጉል? ከዚህ በላይ አትፈታተኝ። በፈለኩበት ሰዓት የፈለኩበት መሄድ እችላለሁ። እኔም የመጠየቅ መብት አለኝ። አዎ የመጠየቅ መብት አለኝ። ለነገሩ ጥፋቱ የኔ ነው፣ ያንተ አይደለም። ሲጀመር ለምንድን ነው ያገባውክ? ሶንጉል አፍሽን ዝጊ። በመሸ ቁጥር ንትርክሽን መስማት አልፈልግም። እሺ ሂድና ለባባ ፖይራዝ መጥቷል በለው። በዚህ ሰዓት እዚህ ምን ሊያደርግ መጣ? እኔ ምን አውቃለሁ? ባባና ብሎ ስለነበር መጥቶ ነው። ሂድና ንገረው። እሺ በቃ ልብሴን አዘጋጅ። እሺ ምን ተፈጥሮ ነው? እኔ እንጃ። አቶ ባሂር ስለፈለገኝ ነው የመጣሁት። ትሰማኛለህ? ስለ ጆሮ ቢሱ አድናን አንድም ነገር እንዳትናገር። የምልገባ እንዳታወራ። ትሰማለህ? መናገር ብፈልግ ኖሮ ያኔ ገና ድሮ እናገር ነበር። ግቡ። አስጠርተኸኝ ነበር።
ጠዋት አይደርስም ነበረ? እመቤት ሴማ አስቸኳይ ነው ስትለኝ ፈጥኝ የመጣው። አንዳንዴ ሴማ ሁሉን ነገር ታካብዳለች። ሴማ በዚህ ሰዓት ስለመጣው በጣም ይቅርታ። ያንቺ ነገር ስላሳሰበኝ ነው። እንግዲህ እንደምታዩ በጣም ደህና ነኝ። እሺ እንደዛ ከሆነ በቃ ልሂድ። ነይ ሴማ፣ የሆነ ነገር እንደሆንሽ እርግጠኛ ነኝ። ግቢ። እመቤት አይሰጉን፣ ይሄ ላንቺ ነው የመጣው። አሁን ነው የሆነ ሰው አስቀምጦት ሄደው። አመሰግናለሁ። ደህና ደሩ። አመሰግናለሁ። ደህና ምሽ። ማን ይላክልሽ? አላውቅም። እላዩ ላይ ጽሁፍ የለም? በጣም ማወቅ ፈልገሻል። ማንበብ ትችያለሽ። እንኪ አንብቢው። አይ ላንቺ ነው የመጣው። ውሰጂው። ስለ ሁሉም ነገር አመሰግናለሁ ዜድ። ዛሬ መታ የነበረችው ሐኪም ወይዘሪት አይሰጉልን ነው? አዎ በጣም ቆንጆ ናት አይደል አባዬ? ወደሻታል ማለት ነው? አዎ በጣም። አንተን የምናዋራበት ሰዓት ማግኘት አልቻልንም። የልጅ ጉዳይ እንዴት ሆነ? የፍርድ ቤቱን ቀጠሮ እየጠበቅኩ ነው። ችግር የለውም ፖይራዝ፣ ልጅህን አታጣውም። እኔም ከጎን ነኝ። እንዴትም ሆነ እንዴት ልጅህን እንወስደዋለን። ብቻ አታስብ፣ ይህንን ጉዳይ እንወጣዋለን። አመሰግናለሁ ጌታዬ። አባትነት ትልቅ ኃላፊነት ነው። አንተ በጣም ብልህ ሰው ነህ፣ ጥሩ ሰው ነህ፣ በዛ ላይ ጎበዝ። እንጃ ብቻ እዚህ ከኛ ጋር ደስተኛ ትሆን አትሆን አላቅም፣ ግን ምን እያልክ ነው? ነኝ እንጂ ጌታዬ። በጣም ላመሰግናችሁ እፈልጋለሁ። ከባድ በምለው ጊዜ ከጎኔ ነበርክ፣ ስራ ሰጠኝ። ከዚህ በላይ ምን እፈልጋለሁ? ፈጣሪ ይመስገን፣ በጣም ደስተኛ ነኝ። ትዕግስት ይኑርህ፣ ሁሉንም ትለምደዋለህ። ወደፊት ጥሩ ህይወት እንደሚኖረው ይታየኛል። አበባ ጥሩ ነገር ነው። ቆይ የቅርብ ሰው ነው? አይደለም። አይስጉል፣ ህይወትሽ ውስጥ ወንድ እንዳለ አውቃለሁ። ምን? ያልሄድሽውም ለሱ እንደሆነ አውቃለሁ። በምን አወቅሽ? ተመልከች፣ እየካድሽ ነው። እውነታውን ለመደበቅ እየሞከርሽ ነው። እየተከታተለኝ ያለ ሰው አለ ማለት ነው? አይደለም። አንድ ጓደኛዬ ጥቁር ጸጉር ካለው አለ አይደል፣ ውዝግብግብ ካለ ሰውዬ ጋር በተደጋጋሚ አይታሽ ነው። ግን ቆይ ሰውየው ማን ነው? አይሴጉል፣ አትደብቂኝ። ፖይራዝ ይባላል እና ደግሞ አንቺ እንዳልሽ ውዝግብግብ ይወጣ አይደለም። ይሄ አማቼ ከማል
ለእኔ የሰጠኝ ስጦታ ነበረ። መጀመሪያ ላይ እስር ቤት ውስጥ ጠባቂ ነበረ። ከዛ ልጁን አገባዋትና ተዛመድን። ከዛ አያት ሆነ። ከዛ በኋላ እሱ ሲሞት ይህንን ለእኔ እንደ ስጦታ ሰጠኝ እና እኔ በክብር አስቀመጥኩት። ስለዚህ አንድ ቀን እኔም እሞታለሁ። እንደሱ አትበል፣ ፈጣሪ አምጣብን ጌታዬ። ፖይራዝ፣ ከሞትኩኝ በኋላ ስለምንም ነገር መጨነቅ አልፈልግም። ለምን ትጨነቃለህ ጌታዬ? ሰፈር አለልህ፣ ዙልፊካር አለልህ እና ደግሞ ከማንም በላይ ልጅ ሳደርቲን አለልህ። ሳደርቲን ያልከው እሱ እንኳን በጣም ባለጌ ነው። ታውቃለህ፣ አባቴ ሃይማኖተኛ ነበረ። ልብሱን የሚሰፋለት አርመናዊ ደንበኛ ነበረው። ማህበረሰቡ በዚህ ይናደድ ነበረ። ልብስህን ለምን በዚህ ታሰፋለህ እያሉ ይጠይቁት ነበረ። እናም አባቴ በእነሱ በጣም ይናደድ ነበረ። ለትክክለኛው ሥራ ትክክለኛውን ሰው መጠቀም አለብህ ይል ነበረ። በቃ ለዛሬ ይሄንን ይልበሰው። ይኸውልሽ ማሪ፣ ሁሉንም ነገር ለእኔ መንገር ትችያለሽ። ሴማ፣ ምንም የሚነገር ነገር የለም። በቃ እኛ ድንገት ነው የተዋወቅ ነው። ከዛ አንድ ሁለቴ ተገናኘን እና በቃ አለቀ። ከዛ ፍቅር ያዘሽ። እንደሱ አላልኩሽም፣ ግን የቀረሹ ለሱ ስትይ ነው። ለሱ ብዬ በቀርም ባልቀርም አንቺ ምንም አይመለከትሽም። አንድ ነገር እንድታውቂ፣ ፖይራዝን ብታስፈራሩት ወይም ብትከታተሉት የዚህ ነገር መጨረሻ አስቀያሚ ይሆናል። እሱ ነው እቂ። ለምንድን ነው እንዲህ አይነት ነገር የምትናገሪው? ይህን ሰውዬ አፍቅረሽዋል ወይስ አላፈቀርሽውም ነው ያልኩት። ካፈቀርሽውም ምን ያህል እንዳፈቀርሽው ለማወቅ ነው። ስለዚህ አሁን እየጠየቅሽኝ ያለሽው ለምሳሌ በድንገት ከሰማይ ላይ ማንም ያልነካው ፒያኖ ወድቆ አናቱን ቢመታው ምን ያህል ታዝኛለሽ እያልሽኝ ነው አይደል? ይህንን የምትጠይቂ? አትሳሳች፣ እንደሱ አይደለም። ልረዳሽ እየሞከርኩ ነው። እኔ የምፈልገው ያንቺን ደስታ ብቻ ነው። ስለዚህ ይሄ በእኔና በአንቺ መሀል የሚቀር ሚስጥር ይሆናል። ገብቶሻል? እሺ ይሆናል። እኔን ማመን እንደምትችይ ታውቂያለሽ። ቆይ እስኪ ለምን አምንሻለሁ ሴማ? አባቴ ራስሽን አጥፊ ብልሽ ራሱ ከማድረግ ወደ ኋላ አትይም። የአባትሽ ብዙ ውለት አለብኝ። ፖይራዝ፣ አንተን በጣም አምናሃለሁ፣ እተማመንብሃለሁ እና አንድ ቀን ስህተት ሰርታ አታስከፋይም ብዬ ተስፋ አድርጋለሁ። እኔም ተስፋ አደርጋለሁ ጌቴ። እምነትህን ላለማጣት የምችለውን ሁሉ አደርጋለሁ። ሴማ። አቤት ሴማ፣ ምን አልሽኝ? ባባ፣ ከተመቸ ላናገር እፈልጋለሁ። እሺ ነይ፣ ችግር የለውም። ምን ነው ችግር አለ እንዴ? ምን መሰለ፣ ስለ አይሲጉል የምነግርህ ነገር አለ። ስለ አይሲጉል ነው ያልሽው? ምን ነው ችግር አለ? የተፈጠረ ነገር አለ? አይ ምንም ችግር የለም። እሺ ነይ፣ በቃ አለውኝ። እሺ ስራ ካለ በቃ አረብሽህ ብሄድ ይሻላል። አይ ትንሽ ቆይ፣ ጨዋታችንን አልጨረስንም። እጭ ምን አይነት ፈተና ነው! አሁን ደግሞ ፖይራዝ መጣ። ምን እያደረግሽ ነው? ሳደቲ ምንድን ነው የሰራኸው? ሶንጉል፣ ቆይ አንቺ ከየት አገኘሽ? ምን እያደረግሽ ነው? ልጁን የገደልከው አንተ ነህ ሳድረቲ? ቆይ መሞት ትፈልጋለህ እንዴ ሳድረቲ? አፍሽን ዝጊ። ባባ አያውቅም አይደል? ይህንን ካወቀ ይገለሃል። ባባ አንተ እንዳደረግከው አያውቅም አይደል? ንገረኝ ሳድረቲን፣ አያውቅም አይደል? አፍሽን ዝጊ። ዝም በይ። አለበለዚያ እገድልሻለሁ።
ለባባ ነግረዋል። እሱን ነው የምትፈልጊው? ደግሞ ለባባ አሁኑኑ ነግረዋል። እኔም መግደል ነው የምትፈልጊው? ዞር በይ ከዚህ። ነይ ወደዚህ አንቺ ወደ ትማትች ማትረቢ። ምን እየሆናችሁ ነው? ምንድን ነው እሱ? ምን እያደረክ ነው? ቆይ አንተ ምን እያደረክ ነው? እብድ ነህ እንዴ? እንዴት እንደዚህ ታደርጋለህ? አባዬ ንገረኝ የኔ ልጅ፣ ምን ተፈጥሮ ነው? ምንድን ነው? አባዬ እውነት ምንም አላደረግኩትም። ከእሱ ጋር ምንም መነጋገር አልችልም። አውቃለሁ የኔ ልጅ አውቃለሁ። ሁሌም ችግር የሚያመጣብን እሱ እንደሆነ አውቃለሁ። ከኔ ውጭ ሁላችሁም እንከን የለባችሁም አይደለም አባዬ? ከኔ በስተቀር ሁሉም ሰው ለአንተ ልክ ነው አይደል? ዞር በልልኝ ከፊቴ። ከዚህ ቤት ውጣልኝ። በደስታ እወጣለሁ። ቀጣዩ ደግሞ አንተ ነህ። ምን ተፈጥሮ ነው?